አንድ ምስኪን ሴት ነበረች። ይህች ሴት ባሏ ከሞተባት በኋላ 3 ሴት ልጆቿን ለብቻዋ ታሳድጋለች። በኑሮም ደከም ያለ ኑሮን የሚኖሩ ምስኪን ደሃ ሰዎች ነበሩ። የሰው ቤት እየተመላለሰች እየሰራች 3 ልጆቿን ታሳድግ ነበር። ኑሮ ለሷ በጣም ከባድ ሆኖባታል። ልጆቿንም ድራ ከቤት እንዳታወጣቸው። ልጆቿ ጥሩ ልብስ የላቸውም። ወደ ውጪ እንኳን ሲወጡ ተሸፋፍነው ነው የሚወጡት፣ ሰዎች ፊታቸውን እንዳያያቸው። በዚህ ሁኔታ ላይም ሳሉ አንድ ቀን የቤታቸው በር ይንኳኳል። በውጪ በኩልም አንድ ሙሉ ጸጉሩ ነጭ የሆነ ሽማግሌ ነበር። ልትረዱኝ ትችላላችሁ? ከሩቅ ቦታን የመጣሁትም አለ። እናትየውም ይህን በሰማች ጊዜ በሩን ከፈተችው። ሌላ ከኛ የተሻሉ ጎረቤቶችን አተህ ነው እኛ ጋር ልንረዳህ የመጣኸው ብላ ጠየቀችው። አዛውንቱም ሁሉም ጎረቤቶቻችሁም ቢያሉኝ ሊረዳኝ ፈቃደኛ የሆነ ሰው የለም። እኔ ለተወሰነ ቀናት ጉዞ ላድርግ ነው። ምኖረው ብቻዬን ነው። አንድ ዕቃ አለኝ። ያንን ዕቃ በአደራ መልኩ እናንተ ጋር ላስቀምጠው ፈልጌ ነው። እስክመለስ ድረስ በትክክል ከጠበቃችሁልኝ የተሻለ ንብረትን እከፍላችኋለሁ አላት። እናትየውም ይህንን ስትሰማ በጣም ደስ አላት። አዛውንቱም አንድ በጭቃ የተሰራ ማሰሮን አውጥቶ ሰጣት። ይህንን ማሰሮ እንዳትከፍቺው፣ ወደሱም እንዳትቀርቢ፣ አሊያ መጥፎ ነገር ነው የሚያጋጥምሽ ብሎ ሰጣት። እናትየውም እሺ ብላ ማሰሮን ተቀበለችው። አዛውንቱም 10 ወርቅ አውጥቶ ሰጣት። እስክመለስ ድረስ በዚህ ንብረት ላንቺም ለልጆችሽም ቀለብ ግዢ፣ ከ3 ወር በኋላ ስመለስ ከዚህ የተሻለ ብዙ እጥፍ እንሰጥሻለሁ አላት። ከዛም ከተሰነባበቱ በኋላ አዛውንቱ ጉዞውን ጀመረ። እናትየውም ይህን የመሰለ እድል በማግኘቷ በጣም ደስ ብሏታል። እናትየውም የዚህን አዛውንት ማሰሮ በትክክል እጠብቅለታለሁ፣ ያን ሁሉ ንብረት የሚሰጠኝ ከሆነማ አስደስተዋለሁ አለች። ከዛም ልጆቿን ይዛ ወደ ገበያ ወጣች። የሚፈልጉትንም ምግብና ልብስ ገዛችላቸው። በየቀኑም ወደ ሱቅ እያወጣች የሚፈልጉትን ትገዛላቸው ጀመር። ልጆቿንም ሰብስባ ይህ አዛውንት ይህንን የሰጠኝን ማሰሮ በትክክል መጠበቅለት ከሆነ አሁን ከሰጠኝ ንብረት የተሻለ ንብረት እንደሚሰጠኝ ቃል ገብቶልኛል፣ እናንተም ወደዚህ ማሰሮ እንዳትቀርቡ አለቻቸው። ልጆቹም እሺ እማዬ ወደ ማሰሮ አንቀርብም ብለው ቃል ገቡላት። አንድ ቀንም እናታቸው ወደ ገበያ ዕቃን ለመግዛት ወጣች። 3ቱ ልጆቹም ቤት ውስጥ እየተጫወቱ ነበር። በድንገትም ታላቅየው ምን ትላላችሁ? ይህንን ማሰሮ ከፍተን ውስጡ ምን እንዳለ ብናይ አለች። መካከለኛውም አው ማየት ብቻ፣ ከነካነውማ እናታችን ትቆጣናለች አለች። በዚህ ሰዓት ግን ታናሽ እህትየው ተቆጣቻቸው። እናታችን እንደዛ አስጠንቅቃ የነገረችን ለአዛውንቱ ቃል የገባችለትና በአደራ መልኩ የሰጣት ነው። ስለዚህ ያንን ልንከፍተው አይገባም አለች። ነገር ግን 2ቱ እህቶቿ ሊሰሟት አልቻሉም። አንቺ ሁል ጊዜ ማካበር ትወጃለሽ አሏት። ከፈለግሽ ከዚህ ውጪ ያሏትና እሷን አስወጥተው ያንን ማሰሮ ከፍተው ማየት ጀመሩ። በውስጡ በጣም የሚያምርና የሚያብረቀርቅ ማር ነበረው። ማሩንም ለመቅመስ ፈለጉት። 2ቱም በዕቃ ነገር ዘግነው ማሩን ቀመሱት። ማሩ በጣም ጣፋጭ ነበር። ከዛን ጊዜ ጀምሮ 2ቱ እህትማማቾች እየተደበቁ ያንን ማር መብላት ጀመሩ። እናታቸውም 2ቱ እህትማማቾች በሌሊት ተነስተው የሚያደርጉት ነገር እንዳለ አወቀች። ጠራቻቸውና ጠየቀቻቸው። 2ቱም እንቅልፍ እምቢ ብሏቸው እንደተነሱ ቀለል አድርገው ነገሯት። በዛ ማር ሰበብ 2ቱ እህትማማቾች መልካቸው ጨምሮ በጣም ውብ ሆነው ነበር። አንድ ቀን ሌሊት ላይም ያ ሽማግሌ ወደሷ ጋር ይመጣል። እናትየውም በሩን ከፈተችለት። በአደራ መልኩ ትቼልሽ የሄድኩትን ማሰሮ ልትሰጪኝ ትችያለሽ ብሎ ጠየቃት። እናትየውም አው እሰጥሃለሁ ብላ በደስታ ወደ ቤቷ ገባች። ነገር ግን ባስቀመጠችበት ቦታ ላይ ስትሄድ ያ ማሰሮ ተከፍቶና ውስጡ ባዶ ሆኖ ነበር። ያየችውንም ነገር ማመን አቃታት። ራሷንም እየመታች የአዛውንቱን አደራ በላሁ እያለች መጮህ ጀመረች። ወደ አዛውንቱ ጋርም ወጥታ የተፈጠረውን ነገር ሁሉ ነገረችው። አዛውንቱም ይህንን ሲሰማ በጣም ተቆጣ። የሰጠሁሽ ማሰሮ ውስጥ ያለውን ማር ለመስራት ብዙ ጊዜን የፈጀብኝ፣ ለሰው መድኃኒት እንድሰራ ታዝዤ ነው። በዚህ ላይ ብዙ ንብረት አውጥቻለሁ። ስለዚህ ንብረቱን ስላጠፋሽ 500,000 ወርቅ ትከፍያለሽ አላት። እናትየውም ይህንን ስትሰማ በጣም ደነገጠች። 500,000 ወርቅ ከየት ነው ማመጣው?
ያለኝን ነገር ብሸጥ እንኳን የግማሹን ሩብ መክፈል አልችልም አለችው። በዚህ ሰዓትም ታላቅ ልጇ ወጣችና ያንን ማር የበላነው እኛ ነን። ረሃቡ ሲበረታብን እኔና እህቶቼ ማሩን አውጥተን በላነው። ምትቀጣንም ነገር ካለ እኛን ቅጣን አለችው። አዛውንቱም የሴትየዋን የመጀመሪያ ልጅ መልክ ሲመለከት በጣም ተገረመ። ያዘጋጀው መድኃኒት እውነትም እንደሰራ አወቀ። ወደ እናትየውም እየተመለከተ ይቅር እንድልሽ ከፈለግሽ ይህች ልጅሽን ከኔ ጋር እንድትሄድ ፍቀጂ፣ ያንን መድኃኒት እንዳዘጋጅ ትርዳኝ፣ ያኔ ልጅሽን እመልስልሻለሁ አላት። እናትየው ምንም አማራጭ ስላልነበራት ብዙም ውለታ ውሎላት ስለነበር ሳትፈልግ ተስማማች። አዛውንቱም ታላቅ ልጇን ከተቀበለ በኋላ ወደ ቤቱ ይዟት ሄደ። ከ3 ወር በኋላም ተመለሰ። በቁጣ ለእናትየው ታላቅ ልጅሽ ምንም አልታዘዝም ስትለኝ እዛው አስሬያታለሁ፣ አሁን መካከለኛ ልጅሽን ስጪኝ፣ አሊያ ክፈይ ያልኩሽን 500 ሺህ ወርቅ መክፈል አለብሽ አላት። እናትየውም ይህንን ስትሰማ በጣም ጮኸች። ነገር ግን ምንም አማራጭ ስላልነበራት መካከለኛ ልጁንም አውጥታ ሰጠችው። ከዛም አዛውንቱ የሴትየዋን ልጅ ይዞ ወደ ቤቱ አመራ። እናትየው ሁለቱ ሴት ልጆቿ እንደማይታዘዙና ደረቅ እንደሆኑ ታውቃለች። የመጨረሻ ልጇንም ጠራቻትና 2 እህቶችሽ አይታዘዙም፣ ይህ አዛውንት ድጋሚ አንቺን ፈልጎ መምጣቱ አይቀርም፣ ስለዚህ ቤቱን እንሽጠውና ከዚህ እንጥፋ አለቻት። ታናሽ ልጇ ግን አርቆ አሳቢ ነበረች። ይህንንማ ማድረግ የለብንም፣ እንደዛ ካረግንማ 2 እህቶችን ድጋሚ አላያቸውም ማለት ነው፣ ስለዚህ የሚመጣውን ነገር ሁሉ አብረን እንጋፈጣለን አለቻት። ከ3 ወራት በኋላም ያ አዛውንት ተመልሶ መጣ። 2 ልጆችሽ አልታዘዝ ባይ ናቸው፣ ቅጣት እንዲሆናቸው እዛው ቤት ያሰሪያቸዋለሁ፣ አሁን የተቀረችዋን ትንሿን ወስዳታለሁ አለ። እናትየው አሁን ከበፊቱ ጮኸች፣ በጣምም አለቀሰች። አዛውንቱም የታናሽየዋን የተፈጥሮ ውበት ሲመለከት ከማሩ አልበላሽም እንዴ ብሎ ጠየቃት። ታናሽየውም አው እኔ አልበላሁም፣ ታናሽ እህቶቼ ሲበሉም አስጠንቅቄያቸው ነበር አለችው። አዛውንቱም ለእናትየው በዚህ ልጅሽ ታማኝ ስለሆንሽ እከፍልሻለሁ ያልኩሽን ግማሽ ንብረት ልስጥሽ ብሎ ሰጣት። እናትየው አይ ንብረት አልፈልግም፣ ልጄን አትውሰዳት እያለች ብትማጸነው፣ አዛውንቱ ግን ይሄ መቼም አይሆንም፣ ልጅሽን ወስዳታለሁ፣ ምናልባት እሷ ጎበዝ ልትሆን ትችላለች አለ። እናትየውም የተቀረችው ልጇ ልትሄድባት ስለሆነ አቅፋ መሳም ጀመረች። ራስሽንም ጠብቂ፣ አዛውንቱንም በደንብ አግዢው ብላ መከረቻት። ከዛም ሁለቱም ተቃቅፈው ተላቀሱ። አዛውንቱ ግን ሰዓት የለኝም፣ እዚህ ቁጭ ብዬ ጊዜ ማጥፋት አልፈልግም አለና ታናሽየውን ይዞ ወደ ቤቱ መውሰድ ጀመረ። ታናሽየውን ይዞ ብዙ ከተጓዙ በኋላም ወደ አንድ መንደር ደረሱ። በዛ መንደር ላይ አንድ ያረጀ ቤት ነበር። ወደዛ ቤትም ይዟት ገባ። አዲስ ልብስንም ሰጣትና ልብስን ቀይሪ፣ ተጣጠቢና ስራሽን ጀምሪ፣ እዚህ ቤት ውስጥ የምትኖር አሮጊት እናት አለች፣ እሷ ሁሌ ምግብ ትፈልጋለች፣ ለሷም ምግብ አዘጋጅላት አላት። ታናሽየውም መጀመሪያ እህቶቼን አሳየኝ፣ እህቶቼን ካላየሁ አላምንህም አለችው። አዛውንቱም አሁን አላሳይሽም፣ ምልሽን ነገር ብቻ በአግባቡ ስሪ፣ እኔ ጠዋት ወጥቼ ማታ ነው ምገባው፣ እስከዛ ድረስ ምልሽን በአግባቡ ምሰሪ ከሆነ እህቶችሽን ማዳን ትችያለሽ አላት። ይህንንም ካላት በኋላ አዛውንቱ ቤቱን ለቆ ወጣ። ታናሽየውም አዛውንቱ እንደወጣ ስታውቅ ዞር ዞር እያለች እህቶቿን እንድትፈልግ ወሰነች። ከዛም በእጇ እሳት ያለው እንጨት ያዘችና እየዞረች እህቶቿን መፈለግ ጀመረች። በአንድ ደረጃ በኩልም ስትወርድ ሰፊ ክፍልን አገኘች። ወደ ክፍሉም ገብታ ስትመለከት በውስጥ በኩል የተኛ አንድ ወጣት ሰው ነበር። ወጣቱም እሷን በተመለከታት ጊዜ ቀና አለና ሊይዛት ፈለገ። ነገር ግን ታናሽየዋ እየሮጠች ክፍሉን ለቃው ወጣች፣ በሩንም ዘጋችበት። ይህ ወጣት እዚህ ምን ይሰራል እያለች ተገርማ ነበር። ማረፊያ ክፍሏም ገብታ ስለ እህቶቿ ማሰብ ጀመረች። ይህ ቤት ምናልባት የጠንቋይ ቤት ሊሆን ይችላልም አለች። ጠዋት ላይ አዛውንቱ ሲመጣ ስለ እህቶቼ ጠይቀዋለሁ አለችና አልጋዋ ላይ ተኛች። ጠዋት ላይ አዛውንቱ ሲመጣ እህቶቼ የት ነው ያሉት? እህቶቼ የት እንዳሉ ብቻ አሳየኝ፣ ከዛ በኋላ ስራዬን በአግባቡ ሰራለሁ አለችው። አዛውንቱ ግን ይሄ አሁን አይሆንም፣ የምልሽን ነገር በአግባቡ ስሪ። አንድ አዛውንት እናት አለችኝ፣
እሷን የግዴታ መካደም አለብሽ። ለሷ ምግብን እያዘጋጀሽ ልትሰጫት ይገባል አላት። ይህንንም ካላት በኋላ እንደገና እሷን ጥሎ ቤቱን ለቆ ወጣ። ምንም አማራጭ ያልነበራትም ታናሽየው በማዕድ ቤት ውስጥ ምግብን ማዘጋጀት ጀመረች። በድንገትም በመስኮት በኩል አንድ የተራበ ድመት እየጮኸ ተመለከተች። ፈጠን ብላ ወረደችና ድመቱን ይዛው ገባች። ምግብም ሰጠችው። ድመቱ ምግብ አግኝቶ ስለማያውቅ በጣም ከስቶ ነበር። በጣም ማሳዘናት። እስኪ ጠግብ ድረስ እንዲበላ ብዙ ምግብን ሰጠችው። ድመቱም ወዲያውኑ ከሷ ጋር ተላመደ። በቤት ውስጥ የምታየው ነገር ሁሉ አስገርሟታል። ያ ወጣት እዛ ለምን እንደተኛ፣ ይህ ድመት እዚህ ተርቦ ምን እንደሚሰራ፣ እህቶቿ የት እንዳሉ ሁሉም ነገር ግራ ገብቷታል። አዛውንቱ እናቴ ናት ያለውን አሮጊት ስትመለከታት ያረጀች ሆና የአንድ ፊቷ ገጽታ መልኳ ውብ፣ በአንዱ በኩል ደግሞ አዛውንት ነበረች። ታናሽየውም ይህንን ስትመለከት ይህች አሮጊት ጠንቋይ እንደሆነች አወቀች። አዛውንቱ ያዘጋጀው ማር ለሷ እንደሆነም አወቀች። ወዲያውኑም እህቶቼን ማዳን አለብኝ ብላ እየዞረች እህቶቿን መፈለግ ጀመረች። ወደ አንድ ክፍልም ስትገባ ትልቅ ሸረሪትን ተመለከተች። በዛ ክፍል ውስጥ ብዙ ወርቃ ወርቆችና የሰው ቅል ነበር። ያ ትልቅዬ ሸረሪት በድንገት ድመቱን ያዘው። ይህንንም ስትመለከት ድመቱን ለማዳን የያዘችውን እሳት ሸረሪቱ ላይ ለቀቀችው። ወዲያውኑም ድመቱ ማምለጥ ቻለ። ነገር ግን ቤቱ በጭስ ተሞላ። ይህንንም ስትመለከት አዛውንቷ እየሮጠች ወደ ክፍሉ ገባች። ታናሽየውም ወዲያውኑ ተደበቀች። ተደብቃም ስትመለከት ሁለት እህቶቿን አገኘቻቸው። ታስረውና መልካቸው ተቀይሮ ወደ ማርጀት እየሄዱ ነበር። አዛውንቷ ጠንቁላ እንደሰራችም አወቀች። ተደብቃ የነበረች ቢሆንም አዛውንቷ ግን አገኘቻት። አንቺንም እንደ እህቶችሽ እዚሁ እንድትሞቺ ነው ማደርገው ብላ ወደሷ መቅረብ ጀመረች። ታናሽየውም ወዲያውኑ የያዘችውን ድመት ፊቷ ላይ ወረወረችው። ያም ድመት የአሮጊቷ ፊት ላይ በመውጣት አይኗን መታት። አሮጊቷም ስላመማት መሬት ላይ ተዘርራ ወደቀች። አዛውንቷም መስኮት አካባቢ እንደሆነች ስታውቅ ወዲያውኑ ገፍትራ ወደ መሬት ጣለቻት። ከዛም እየሮጠች እህቶቿ ጋር ሄደች። የሚበላ ምግብንም አቀረበችላቸው። ወዲያውኑም የእህቶቿ መልክ መመለስ ጀመረ። ወደ ነበሩበትም ወጣትነት ተመለሰ። አዛውንቱም ሲመለስ ቤቱ ተመነቃቅሮ ሲመለከት ያቺ ትንሽ ልጅ እንደሰራችው አወቀ። እየሮጠም ወደነሱ ወዳሉበት ክፍል ገባ። ሶስቱ እህትማማቾች አብረው ሆነው ተመለከተ። የሁለቱ እህቶቿ መልክ ተቀይሮ ነበር። ይህንንም ሲመለከት በጣም ተናደደ። የሶስታችሁንም መቃብር እዚህ ሆኖ ማደርገው እያለ ይዝትባቸው ጀመር። ወዲያውኑም ቤት ውስጥ የነበረው ጥቁር ሸረሪት እላዩ ላይ ወጣበት። እሱም እዛው ወድቆ ሞተ። ቤቱ ላይም እሳት ተነሳ። ታናሽየውም ሁለት እህቶቿን ይዛ ከዛ ቦታ አመለጠች። እየወጣችበትም ባለበት ሰዓት በዛ ቤት ውስጥ ታስሮ የነበረውን ወጣት ለማዳን ገባች። ከዛም ወጣቱን ይዛ ከዛ ቤት እናምልጥ ብለው ይዛው ወጣች። ከዛም አራቱም ተያይዘው ከዛ ቤት አመለጡ። ድመቷም ከነሱ ጋር ነበረች። ወጣቱ ድመቱን ሲመለከታት ድመቷ እኮ የኔ ናት፣ እኔ ስታሰር እሷን በዚህ ማሳ ውስጥ ወርውረዋት ነበር አለ። ታናሽየውም ፈገግ ብላ ይቺ ድመት በጣም ጎበዝ ናት፣ አስተዋይ ናት ብላ ነገረችው። የዛሬው ድንቅ ታሪካችን ይህንን ይመስል ነበር። እንዲህ አይነት ታሪክ እንዲደርሳችሁ ሰብስክራይብ አድርጉ፣ ሼር፣ ላይክ፣ ኮሜንትም አድርጉ።